በርካታ አትሌቶች ኢትዮጵያን ወክለው በታላቁ የአትሌቲክስ መድረክ ለመሳተፍ ከመሄዳቸው በፊት የተደረገው የዕድሜ ምርመራ ብዙ ጉዶችን ይዞ መጥቷል። ይኸው አስገራሚው የአትሌቶች የዕድሜ ምርመራ ውጤትም ይፋ የሆነ ሲሆን ወደ ውድድሩ ከመሄዳቸው በፊት ከተደረገላቸው የዕድሜ ምርመራ ውስጥ አብዛኛዎቹ አትሌቶች ያስመዘገቡት ዕድሜ የተጭበረበረ ሆኖ ተገኝቷል። በታላቁ ውድድር ለመሳተፍ ከመሄዳቸው በፊት የተደረገው ይህ ምርመራ ላይ የተጭበረበረ ዕድሜ አስመዝግበው የተገኙት አትሌቶች የትኞቹ ናቸው? ምንድነው የሚቀጡት? ውድድሩስ ላይ ኢትዮጵያ በማን ልትወከል ትችላለች? መረጃውን በዝርዝር ይዘነዋል፣ የምትሰሙት ጉዳይ ይሆናል። በሌላ መረጃ ደግሞ የማራቶን ንግስቷና ባለ ሪከርዷ ትዕግስት አሰፋ በመጨረሻም በአስገባችው የቅሬታ ማመልከቻ ዙሪያ አዲስ መረጃ ተሰምቷል። እንደሚታወቀው ትዕግስት አሰፋ በመጪው የመስከረም በጃፓን ቶኪዮ በሚደረገው የዓለም ሻምፒዮና ላይ ፌዴሬሽኑ ኢትዮጵያን ወክላ እንድትሮጥ ይፈልጋል። በአንጻሩ አትሌት ትዕግስት ደግሞ ከዓለም አትሌቲክስ ከ15 ቀናት በኋላ በበርሊን በሚካሄደው የማራቶን ውድድር ላይ በመሳተፍም በኬንያዊቷ ሩት የተወሰደብንን ሌላኛው ሪከርድ ለማስመለስ መሮጥ እፈልጋለሁ በሚል የቶኪዮ የዓለም ሻምፒዮና ይቅርብኝ ማለቷ የሚታወቅ ነው። ውዝግቡ መጨረሻ ላይ ምን ደረሰ? አዲስ የተሰማ መረጃ አለ፣ እናጋራችኋለን። በሌላኛው መረጃ ደግሞ ባለ ሪከርዱ እውቁ አሜሪካዊ አጭር ርቀት አትሌት ክሪስ ሮቢንሰን ከሰሞኑ እጅግ መነጋገሪያ ሆኗል። ምክንያቱም በታላቁ ፍልሚያ ማለትም በ400 ሜትር የመሰናክል ውድድር ላይ ከፊት ሆኖ እየመራ ያለ ከላይ እንደ ነገሩ ጣል ካደረጋት ጨርቅ ወይም ሙታንታ ውስጥ እፍረተ ስጋው ሲንዘላዘል መታየቱና እሱም በዚያ ፈጣን ውድድር ላይ እፍረተ ስጋውን ለመሸፈን ጥረት ሲያደርግ ተስተውሏል። በመጨረሻም ትኩረቱ ለሁለት የተከፈለው አትሌቱ ያላሰበው ነገር ገጥሞታል። በዚህ ጉዳይ ላይ ጥቂት መረጃዎችን እናጋራችኋለን። ሰላም፣ እንዴት ናችሁ? ውድ የዛሬ ስፖርት መረጃ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መጀመሪያው መረጃችን እናልፋለን። በናይጄሪያ ለሚካሄደው የወጣቶች ሻምፒዮና ላይ የኢትዮጵያን ወክሎ የሚሳተፉ አትሌቶች ዕድሜ ምርመራም በርካታ አትሌቶችን ማጭበርበራቸው ተረጋግጧል። ከዚህ ቀደም የዕድሜ ማጭበርበር ችግሮች እንደነበሩ በጥርጣሬና በወሬ ይሰማ የነበረ ሲሆን አሁን ይፋ የተደረገው መረጃ ግን በአትሌቶች መንደር የሚስተዋለውን የዕድሜ ማጭበርበር ለአደባባይ ያበቃ ክስተትም ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያን ወክሎ ከጁላይ 16 እስከ 2025 በናይጄሪያ አቡኩታ ከ18 ዓመት በታች እና እንዲሁም ደግሞ ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ የሚሳተፉ አትሌቶች የዕድሜ ውጤት ምርመራ አከናውኗል። ፌዴሬሽኑ በኢትዮጵያ ፖሊስ ሆስፒታል የፎረንሲክ ሜዲሲን እና ስነ ምረዛ ምርመራ ክፍል ለ76 አትሌቶች የዕድሜ ምርመራ ማድረጉ አሳውቋል። የተደረገው ምርመራ የትውልድ ጊዜ፣ ኤምአርአይ እንዲሁም የትምህርት ደረጃ፣ አጠቃላይ የሰውነት እድገትና አቋም ሁኔታ፣ የጥርስ አበቃቀልና የእድገት ደረጃ፣ በራጅ ኢሜጂንግ የሰውነት ክፍሎችም እድገት እንዲሁም ደግሞ ደረጃ የዕድሜ ምርመራ የተደረገ ሲሆን በሆስፒታሉ የፎሬንሲክ ሜዲሲንና ቶክሲኮሎጂ ስፔሻሊስቶች ምርመራውም ተደርጓል። በዚህ ምርመራው መሰረትም ከ18 ዓመት በታች ከተመዘገቡ ወንድ አትሌቶች መካከል ምንም አይነት ከ18 ዓመት በታች ዕድሜ ያለው አትሌት የሌለ ሲሆን 4 አትሌቶች ከ20 ዓመት በታች መሆናቸውን በዕድሜ ምርመራው ተረጋግጧል። ሁለተኛው ደግሞ ከ18 በታች የተመዘገቡ ሴት አትሌቶች ውስጥም ሁለት አትሌቶች ብቻ ከ18 ዓመት በታች ሲሆኑ 9 አትሌቶች ደግሞ ከ20 ዓመት በታች መሆናቸው ተረጋግጧል። በዚህም 20ዎቹ አትሌቶች ዕድሜያቸው ማጭበርበራቸውም ታውቋል። በሌላ በኩል ደግሞ ከ20 ዓመት በታች ከተመዘገቡ ወንድ አትሌቶች ውስጥ 2 አትሌቶች ብቻ ከ20 ዓመት በታች መሆናቸው የተረጋገጠ ሲሆን የተቀሩት ደግሞ ዕድሜ አጭበርብረው የተገኙ ሲሆን ከ20 ዓመት በላይ መሆናቸውም ታውቋል። እንዲሁም ደግሞ ከ20 ዓመት በታች ከተመዘገቡ ሴት አትሌቶች መካከል 5 አትሌቶች ብቻ ከ20 ዓመት በታች መሆናቸው ሲረጋገጥ የተቀሩት አትሌቶች ደግሞ ከ20 ዓመት በላይ
መሆናቸውም ታውቋል። በዚህ መሰረት በእድሜ ምርመራው ካደረጉ 76 አትሌቶች መካከል ያለፉ አትሌቶች 6 ወንድና 16 ሴት በድምሩ 22 አትሌቶች ብቻ መሆናቸው ታውቋል። እንግዲህ ከ22 የተቀሩት አትሌቶች ከዚሁ ከእድሜ ማጭበርበር ጋር በተገናኘ ውድቅ ሆኗል ማለት ነው። ከጥቂት ወራት በፊት የኢትዮጵያ አትሌቲክስ ፌዴሬሽን እድሜ ማጭበርበር ዶፒንግ ነው የሚል የጽሁፍ መግለጫ አውጥቶ የነበረ ሲሆን የፌዴሬሽኑም ቀጣይ አጽንኦት ሰጥቶ ከሚሰራባቸው ጉዳዮች መካከል አንዱ የአትሌቶች እድሜ ጉዳይ እንደሆነ መናገሩም የሚታወስ ነው። በተለይ ፌዴሬሽኑ እድሜን በማጭበርበር ከታች እየመጡ ያሉ አትሌቶች ቦታ እንዳያገኙ የሚያደርግ ነው የሚል ጉዳዩም በአጽንኦት እንዲሰጠው እንዳደረገው ይታወቃል። ፌዴሬሽኑ በመጪው ሐምሌ አጋማሽም ላይ በናይጄሪያ በሚደረገው የ20 ዓመት በታች የአትሌቲክስ ውድድርም በማን እንደምትወከል ኢትዮጵያ እስካሁን ይፋ ያደረገው መረጃም የለም። ነገር ግን በርካታ አትሌቶች ከእድሜ ማጭበርበር ጋር በተገናኘ ከውድድሩ ውጪ ከሆኑ ትክክለኛ እድሜ ያስመዘገቡ አትሌቶች ኢትዮጵያን ሊወክሉ እንደሚችሉ ከወዲሁ ማረጋገጥም ይቻላል። ፌዴሬሽኑ የአትሌቶቹ እድሜ ማጭበርበር መቀጣጫ ሊያደርገው እንደሚችልም ይጠበቃል። ምክንያቱም በቀጣይ ሌሎች አትሌቶች እንዳያጭበረብሩ ለማስቻል ጠንካራ እንዲሁም ደግሞ ትልቅ ቅጣትም ሊያስተላልፍ እንደሚችልም ብዙዎች ግምታቸው እያስቀመጡ ነው። በሌላ መረጃ ደግሞ ስለ ማራቶን ባለ ሪከርዷ ትዕግስት አሰፋ የተሰማው አዲስ መረጃ ነው። ትዕግስት ማመልከቻ ማስገባቷ በይፋ የተረጋገጠ ሲሆን ህዝቡም ይኸው ዓላማዋን ተገንዝቦ እንዲደግፋት ብሎም በማህበራዊ ሚዲያ ላይ ድምፅ እንዲሰጣት የማህበራዊ ሚዲያ ዘመቻ ከዛሬ ጀምሮ ሊደረግ ነው። የትዕግስት ማመልከቻዋ ገና ውሳኔ ያላገኘ ሲሆን በፌዴሬሽኑ ውስጥ ጎራ የለየ ልዩነት ያስከተለም መሆኑ ተሰምቷል። ዛሬ ጀምሮ በሚቀጥሉት ቀናት ትዕግስት የበርሊን ማራቶን ላይ ለመሳተፍ የያዘችውን ውጥን እንዲሳካ ሁሉም ኢትዮጵያዊ በማህበራዊ ሚዲያ ዓላማውን ደግፎ ድምፅ እንዲሰጣትም ተጠይቋል። ባለ ሪከርዷ ትዕግስት አሰፋ በኬንያዊቷ ሩት የተወሰደብንን ሪከርድ ለማስመለስ ለወጠነችው ውጥንም ለኢትዮ ረነርስ ባለፈው ግንቦት ወር እንዲህ ብላ ነበረ። ፈጣሪ ጤና ይስጠኝ እንጂ የቻልኩትን ብቻም ሳይሆን የማልችለውንም ሁሉ ሜዳው ላይ በርሊን ላይ ማለቷ ነው እሞክራለሁ። እስኪደክመኝም ሳይሆን እስከ ሞትም ሪከርዱ ወደ ሀገሬ ለመመለስ እጥራለሁ። ከሞትኩም እንግዲህ እዚያው በርሊን ላይ ትቀብሩኛላችሁ። ሪከርዱን ወደ ሀገሬ ኢትዮጵያ ሳላመጣ የምተኛበትና የምቆምበት አንዳችም ደቂቃ የለኝም ስትል ነበር። እንግዲህ እጅግ አወዛጋቢና አነጋጋሪ ውሳኔዋን ትዕግስት አሰፋ ይፋ ያደረገችው። መቼም ይህ ድርጊት እጅግ አስገራሚ ነው። ምክንያቱም ሪከርድ ለማሻሻልና በኬንያዊቷ አትሌት የተወሰደብንን ሌላኛው ሪከርድ ወደ ኢትዮጵያ ለማስመለስ ከፍተኛ ሽልማትና ክብር የሚያስገኘውን የዓለም አትሌቲክስ ሻምፒዮናን ላለመወዳደር ነው እንግዲህ በግሏ የወሰነችው። ከዚያ ይልቅ ከዓለም ሻምፒዮና ከተደረገም በኋላም ከ15 ቀናት በኋላ በርሊን ላይ ለመሮጥና ሌላኛው ሪከርድ ለመስበር ሙሉ ጊዜዋና ትኩረቷ ሰጥታ እየተዘጋጀች መሆኑን ይፋ አድርጋለች። ህዝቡም ይህንን አውቆ በማህበራዊ ሚዲያ በሚካሄደው የትዕግስት ይፈቀድላትም ጥያቄም እንዲቀላቀልም ነው እንግዲህ የተለያዩ የመረጃ ምንጮችም ህዝቡን እየጠየቁ ያሉት። በመጨረሻም ሰሞኑ በተደረገው በ400 ሜትር ውድድር አሜሪካዊ አትሌት ክሪስ ሮቢንሰን እየመራ ያለ ሀፍረተ ስጋው ይወጣበታል። ከዛ ግን ሀፍረተ ስጋው ለማስገባት እየጣረ ያለ ከኋላው ቀንደኛው ተቀናቃኙ መጣበት። ትኩረቱ ለሁለት የተከፈለበት ሮቢንሰንም ሀፍረተ ስጋውን ወደ ውስጥ በማስገባት ወደፊት ተፈተለከ። በሽረፍራፊ ማይክሮ ሰኮንድ ግን ውድድሩን እድለኛ ሆኖ ማሸነፍም ችሏል። ውድድሩ የኦስትራቫ ጎልደን ስፓይክል የ2025 ውድድር ሲሆን የ400 ሜትር መሰናክሉ ሮቢንሰን በ48 ሴኮንድ በ05 ማይክሮ ሰኮንድ በሆነ ጊዜም ማሸነፉ አረጋግጧል። በተለያዩ ታዋቂ የዓለም መገናኛ ብዙሃንና የማህበራዊ ሚዲያ ፕላትፎርሞችም የሮቢንሰን ድልም ሳይሆን የሀፍረተ ስጋው መንዘላዘል ጉዳይ በከፍተኛ ደረጃ እያነጋገረ መሆኑን ነው እየዘገቡ የነበሩት። ክሪስ
ክሪስ ሮቢንሰን አሜሪካዊ አትሌት ሲሆን በዋነኛነት የ400 ሜትር መሰናክል ሯጭነቱም ይታወቃል። በ2025 በቻይና ጓንዡ በተካሄደው የዓለም አትሌቲክስ ሪሌ የድብልቅ የ400 ሜትር የድጋሚ ቡድን አካል በመሆን የወርቅ ሜዳሊያ በማግኘቱ ሻምፒዮናውን ክብረ ወሰንም መስበርም የቻለም አትሌት ነው። ሮቢንሰን በኪንግስተን ጃማይካና እንዲሁም ደግሞ ሚያሚ በ2025 በግራንድ ስላም ትራክ ዝግጅቶችም ላይ ተወዳድሮ በሁለት ውድድሮች በ400 ሜትር ሩጫም ሁለተኛ ሆኖ ማጠናቀቁ አይዘነጋም። ውድ የዛሬ ስፖርት መረጃ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።